ጠብቃ ለዓለም ካስረከበችው ወይም ከሰጠችው ስጦታ መካከል አንዱ መጽሐፍ ሄኖክ ነው። ሄኖክ የአዳም ሰባተኛ ትውልድ ነው። ሰባት ብዙ ትርጉም ቁጥር አለው። ለምሳሌ ሰባተኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌር፣ ያሬድ ሄኖክ ላይ ደርሳል። ስምንተኛው ማቱሳላ ነው። አዳምን በገነት 7 ዓመት ነው የኖረው። 7 በጣም ብዙ ነገር ነው እንደምታውቁ፣ የሥነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ ዕውቀትና የጥበብ ትምህርት 2 ዓይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ፣ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት፣ 7ቱ ሊቃነ መላእክት፣ ፀሐይ፣ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም 7ኛ ትውልድ የሆነው ሄኖክም ሞትን ሲያይ የተሰወረ ነው። ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከዓይነ ሞት ሰውሮታል ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየረ አየራትን፣ ስለ 12ቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፍ ሄኖክ በመባል ይታወቃል። መጽሐፍ ሄኖክ ይሁዳ የቅዱስ መጽሐፍ ጸሐፊ የአዲስ ኪዳን ጸሐፊ አንዱ ይሁዳ ይባላል። በመልእክቱ ላይ ከመጽሐፍ ሄኖክ ጠቅሶ ጽፏል። መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው። ግን ያ መጽሐፍ ተሰውሮ ጠፍቶ ነበር። በጣም የለም ምድር ላይ የት ገባ አይታወቅም። ይሁዳ ጠቅሶታል። ሰው ከጠቀሰው የት ነው የሚገኘውና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ እንግዲህ ኢትዮጵያ ሀገር ግን ሲነበብ ሲተረጎም ቆይቷል። ይህ በጣም ትልቅ ጉዳይ ነው። እንደውም አሁን ምናልባት ዩቲዩብ የምታይ ከሆነ በጣም በዚህ ሰሞን ኦር ባሉትን ቅርብ ዓመታት ውስጥ የኢትዮጵያ ሄኖክ፣ ኢትዮፒክ ሄኖክ የሚሉ ብዙ ነገሮች እየወጡ እንደሆነ ብዙ ይባላል። ጁቢሊስ፣ ኩፋሌ እና ወደ ኢትዮጵያ ቀኖና እየመጣ ነው ዓለሙ ያስብላል። እና መጽሐፍተ ሄኖክ በእርግጥ በዓለም ላይ 3 ናቸው አሉ የሚባሉት። አሁን 3 አይነት የሄኖክ መጽሐፍት አሉ በዓለም ላይ። አሁን እኔ እንደ ፊሎሎጂስትነቴ እንደ አጥኝነቴ ነው ማቀርበው። 3ቱንም አንብቤያቸዋለሁ። የግዕዙ ያው ትልቁ መጽሐፈ ሄኖክ ነው። በጣም ሰፊ ነገር ያለ ነው። ሁለተኛው ስላቮኒክ ቨርሽን ዘ ሴክሬት ኦፍ ኢኖክ የሚባል ሄኖክ ያየው ምስጢር ይላል። ወደ 10 ሰማያት ያወጣዋል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ዘመናት፣ ሌሎችም ምክሮች ነገሮች ያሉበት ነው። የስላቮኒክ ኤዲሽን የሚባል ነው። ስላቮኒክ ውስጥ በኢስተርን ዩሮፕ በአንድ ጥንታዊ ቤተክርስቲያን ውስጥ የተገኘ ነው። ይሄ ዘ ሴክሬት ኦፍ ኢኖክ የሚባል ሁለተኛው መጽሐፍ ነው። ሶስተኛው ግን አይ ቲንክ 5ኛው ክፍለ ዘመን ላይ እንደተዘጋጀ የሚነገርለት የሂብሩ ኢኖክ ይሉታል። የዕብራይስጡ ሄኖክ እንደማለት ነው። ይሄ ደግሞ ከይሁዲ ራባዮች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ ሜታትሮን ይለዋል የሚባል መልአክ ደረጃ ላይ ደርሷል ብሎ የጻፈው እና በተለይ ሕዝቅኤል ኮቦር በምትባል ወንዝ ላይ ያየው ትልቅ የሰረገላ ምስጢር አለ። ከዛ ጋር አካቶ በጣም ሰፊ ነገር የሚዘረዝር ነው። ስለዚህ የኢትዮጵያው ሄኖክ ግን በጣም ጥንታዊው የተባለ ነው። እንደሚታወቀው በቅርብ 1940ዎቹ አካባቢ 48 አካባቢ ይመስለኛል ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ የሆነ አሰሳ በ11 ዋሻዎች ውስጥ ተደርጎ ነበረ። እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል። ግን ፉል ማኑስክሪፕት የኢትዮጵያው ነበረ። እንዳልችው ጄምስ ብሩስ የስኮቲሽ ተጓዥ ነው። በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል። ይህ ስኮቲሽ ተጓዥ አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝ አቀላጥፎ ይችል የነበረ መልከ መልካም ቁመቱም ረዘም ያለ ነበረ። ኢትዮጵያ እንግዲህ በ18ኛው ክፍለ ዘመን ነው የመጣው። አይ ቲንክ ንጉስ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስዑል ነው አቀባበል ያደረጉለት። በተክለ ሰውነቱ የግዕዝ ዕውቀቱ በጣም ተወዳጅና ተሰሚነትን ችሎታል እና 2 ዓመት ኢትዮጵያ ቆይቷል። 2 ዓመት ሲቆይ ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጻሕፍትን ጠብቃ ያዘች ሀገር ናት። ግዕዝ በጣም ጥንታዊ ቋንቋ ነው። ብዙ ሺህ ብራናዎች ያሉበት ሀገር ነው። አሁንም በባህር ማዶም ከኢትዮጵያ ተወስደው ያሉበት አጋጣሚ አለና እነዛን በመገልበጥና ለመድኃኒት የሚያገለግሉ እጽዋትን በመሰብሰብ የሚታወቅ ሰው ነው
መጨረሻ ላይ መጽሐፈ ሄኖክን ሲያገኝ በጣም ነው ሰው የተደነቀው። ምክንያቱም ዓለም ላይ የለም። በጣም እኮ የሚገርም እኮ ነው። ፕላኔት እርዝ ላይ መጽሐፉ የለም በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል፣ ይተረጎማል፣ ይጻፋል። ብዙ ብራናዎች አሉ። 3 ኮፒ ይዞ ሄደ እና ለፈረንሳዩ ንጉስ ለሉዊ 15ኛ ነው በስጦታ ያበረከተለት። የትልቅ ጉዳይ ስለሆነ በፈረንሳይ ምሁራን እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ራሱ ጋር ቅጁ ተቀመጠ። ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው። ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ ትርጉሙ ቀላል አልነበረም ነው። ብዙ ጥናቶች እንዲጀመሩ አደረገ ማለት ነው። እንደገና አይናቸው ወደዚህ እንዲያማትር ሆነ። በጣም በዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው። ይሄ ደግሞ ዓለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው። እነዚህ ማን ናቸው ኔፍሊሞች? መጽሐፈ ሄኖክ ላይ ወደ 200 ይጠጋሉ። አዛዚኤል ይባላል መሪያቸው። ምን አይነት ስራ ይሰሩ እንደነበር ቅድምም እንደጠየቅሽኝ ተውላጣ ዓለም ዲኤንኤን ማዛባት፣ የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበረ በዛ ጊዜ። ኢቭን መገለጥ የሌለባቸውን ረቂቅ ዕውቀቶችን ለሰው ልጆችን እስከ መግለጥ ይታወቃሉ። እና ምድር እንደተበላሸችና በንፍር ውሃ እንደጠፉ ታሪኩ ይነገራልና በኔፍሊም ጉዳይ ምርምሩ ከፍ አለ። ምንድናቸው? 3 አይነት ቪው መጣ ማለት ነው። ከዛ በኋላ አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላእክት ናቸው የሚል ነገር መጣ። ምክንያቱም 3000 ክንድ ቁመት ይላቸዋል። ደመናው የሚገፉ እንዴት ነው ሰው ይሄን ሊሆን አይችልም እና ኤንጅልስ ናቸው ያሉ ነበሩ። በጣም ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት። ሁለተኛው ደግሞ ዘሴታይት ቪው የሚባሉ መላእክት የተባሉት ደቂቀ ሴት በቁሙ መላእክት አያገቡም አይጋቡም። ስለዚህ የሴት ልጆች ማለትም አዳም የወለደው የሴት ልጆች በንጽህናቸው መላእክት ተባሉ። ዘሴታይት ቪው የሚባል መጣ። ሁለተኛው ደግሞ ምሳሌ ክብረ ነገሥት፣ መጽሐፈ መቃብያን ከኦሪቱ ውስጥ፣ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ። እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረጉ መላእክት ናቸው። አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ሊፈትናቸው አልብሶ እንደላካቸው እና በጣም ይሄ ለዲኤንኤ ነው ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ። ያገኙትን ይበሉ ነበር ይላል። እርስ በርስ ሲተራረዱ ነበረ። መጨረሻ ላይ ሩፋኤል ተልኮ አዛዚኤልን ጨለማ ጉድጓድ ውስጥ እንደቀበረው ወደ 70 የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋ የሚገልጻልና 3 ቪው አለ ማለት ነው። ያ ሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፈ ሄኖክ ነው። ሄኖክን ተከትለው ደግሞ የተተረጎሙ በተለይ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ ኢትዮጵያዊ ግዕዝ መጽሐፍ አለ። ክብረ ነገሥትም አለ። እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና አባቶቻችን አንሴስተሮቻችን ይሄን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ ወደሚል እሳቤ መጣ። አልፎ ተርፎ ደግሞ የቅርብ ጸሐፍት ጭምር እንደ ዘካርያስ ይችን የመሳሰሉ ብዙ ነገር መጻፍ ጀመሩ በእነዚህ ጉዳይ በኔፍሊምስ ዙሪያ። አኑናኪ የሚሏቸው አሉ፣ ምን የሚሏቸው በጣም ሰፊ ጉዳይ እየመጣ ሰው ዓለም ትኩረቱን ወደዚህ መጽሐፍ አደረገ ማለት ነው። እስቲል አሁን ድረስ ኢትዮጵያው መጽሐፈ ሄኖክ ይመረመራል፣ ይጠናል። ብዙ ሐሳቦች ከውስጡ ሪፍሌክት ይደረጋሉ በተመራማሪዎች በሳይንቲስቶችና እኔ ይህን ሳስብ ሁሌ ደግሞ ዩቲዩብ ላይ ሪሰርቸሮች የሚያቀርቡበትም የተለያዩ ቦታዎች ውስጥ ስትመለከቺ ዘኢትዮፒክ ሄኖክ ኢትዮጵያዊ ሄኖክ የመጽሐፍ ማለትም ኢትዮጵያዊ ትርጉም ግዕዝ ብለው ኮትስ እና ሳይት ሲያደርጉ ስትሰሚ እንደ ሀገር ወይም በዛ ውስጥ እንዳለ ሰው ከፍተኛ ክብር ይሰማል።